የዞትራ ክብሮታይ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። እንደተለመደው አበይት ነጥቦችን በቅድሚያ የትግራይ ክልል ህዝብ በፍርሃት ክልሉን ለቆ ለመውጣት እያሰበ ስለመሆኑ ዓለም አቀፍ መገናኛ ብዙሃን ዘግበዋል። ዘገባዎቹ በክልሉ ያለውን ወቅታዊ ሁኔታ በተመለከተ ያሰራጩትን መረጃ ዜናችን ይመለከተዋል። እውቁ ፖለቲከኛ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከሰሞኑ የፌዴራል መንግስት ወይንም ጠቅላይ ሚኒስትሩ በተገነጠለው የህወሓት አንጃ ላይ እርምጃ እንዲወስዱ ያሳሰቡት ጥሪ ስህተት ነው ሲሉ ሞግተዋል። ልደቱ የአቶ ጌታቸው ረዳን መግለጫ የተቹበትን ምክንያታቸውን እንመለከተዋለን። የትግራይ ኃይሎችን እንደሚመሩ እንደዚሁም በትግራይ ክልል ጊዜያዊ አስተዳደር የምክትል ፕሬዝዳንትነት ስልጣን ያላቸው ጀነራል ታደሰ ወረደ ከመከላከያ ሰራዊት ጋር ወደ ጦርነት አንገባም ተረጋጉ ሲሉ ይፋ ያደረጉትን መግለጫ የምናገራችሁ ይሆናል። በዛሬው ዕለት በአስቸኳይ የተጠራው የቤኒሻንጉል ጉሙዝ ክልል ጉባኤ የአንድ ከፍተኛ መንግስት ባለስልጣንን ያለመከሰስ መብት አንስተዋል። ከዚህ ባለፈ የኤርትራው ፕሬዝዳንት ኢሳያስ አፈወርቂና በመንግስታቸው ውስጥ ያሉ ከፍተኛ ባለስልጣናት በትራምፕ አስተዳደር የጉዞ እገዳ ሊጣልባቸው የሚችልበት እድል ሰፊ ነው ተብሏል። ከውጪ የምንመለከተው ጉዳይ ነው። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራችሁ። የትግራይ ክልል ነዋሪዎች በፍርሃት ክልሉን ለቀው ለመሸሽ እያሰቡ ስለመሆኑ የአጃንስ ፍራንስ ፕሬስ ዘገባ ያሳያል። በአቶ ጌታቸው ረዳ ጊዜያዊ አስተዳደርና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል መካከል የተፈጠረው የስልጣን ሽኩቻ ወደ ውጥረት መሻገሩን የጠቀሰው ዘገባው አንደኛው አንጃ በመቀሌ የሚገኘውን ማዘጋጃ ቤት ስለመቆጣጠሩ ማስታውቋል። አንድ ስሙ እንዳይጠቀስ የፈለገ የመቀሌ ዩኒቨርሲቲ መምህር ለዜና ምንጩ ሲናገር አሁን ህዝቡ ጦርነት ከተቀሰቀሰ ካለፈው የከፋ ሁኔታ ሊያጋጥም ይችላል በሚል ስጋት ላይ ነው ብለዋል። ሌላ ነዋሪ ደግሞ ህዝቡ ክልሉን ጥሎ ለመሸሽ ጥረት በማድረግ ላይ ስለመሆኑን ገልጻለች። ምህረት የተባለችው ይቺ የ7 ዓመት ስትናገር ባለፈው ጦርነት ጊዜ በመቀለ ውስጥ ታሽገን ነበር፣ አሁን ያ እንዲደገም ግን አንፈልግም ብላለች። ወጣቱ አከላም አሁን ክልሉን ለቀን ለመውጣት ጥረት እያደረግን ነው፣ ነገር ግን የአውሮፕላን ትኬት ለመቁረጥ ስንፈልግ ሰሞኑን ያሉት በረራዎች የሞሉ ስለመሆኑ ለማወቅ ችለናል። ስለዚህም ክልሉን ለመልቀቅ ሌሎች አማራጮችን እየፈለግን እንገኛለን በማለት አስረድታ ህዝቡ በፍርሃት ውስጥ እንደሚገኝ ነው የገለጸችው። እንደ ኤፍቢ ዘገባ የደብረጽዮን አንጃ የመቀለ ከተማን ማዘጋጃ ቤት ትናንት የተቆጣጠረ ሲሆን የራሱንም ከንቲባ ሾመዋል። እንደዚሁ በመቀለ ከተማ የሚገኘውን የኤፍኤም ሬዲዮ ጣቢያ በቁጥጥር ስር አስገብተዋል። የዶክተር ደብረጽዮን ቃል አቀባይ ለዜና አውታሩ ሲናገሩ ቀደም ሲል ተመርጦ የነበሩት ከንቲባ በአቶ ጌታቸው ረዳ ተባረው ነበር፣ ያ ደግሞ ህጋዊ አልነበረም። ስለዚህም አሁን እኚህን ከንቲባ መልሰን ሾመናቸዋል ብለዋል። ይሁንና በመቀለ ውጥረቱ ከፍተኛ ደረጃ ላይ እንደሚገኝ የጠቀሰው ዘገባው አቶ ሀጎስ የተባሉ የከተማ ነዋሪ የሰጡትን ማስተያየት አቅርበዋል። አቶ ሀጎስ በዚህ ወቅት የከተማ ነዋሪ ያለውን ገንዘብ ለማውጣት ባንክ ቤት በር ላይ ተሰልፎ እንደሚገኝ ነው የገለጹት። ይህ ሆኖ ፖለቲካዊ ውጥረቱን ተከትሎ የመሰረታዊ አገልግሎት መቋረጥ ሊከሰት ይችላል በሚል ጥርጣሬ ስለመሆኑ የጠቀሱት አቶ ሀጎስ ነዋሪው ሌላ ጦርነት አይደግፍም፣ ሰልችቶታል ማለታቸውን አጃንስ ፍራንስ ፕሬስ ያጠናቀረው ዘገባ ያሳያል። እውቁ ፖለቲከኛ ልደቱ አያሌው ከሰሞኑ ጌታቸው ረዳ ያቀረቡት ጥሪ ስህተት ነው ሲሉ ሞግተዋል። ከኢትዮጵያ መንግስት ጋር በተፈጠረ ችግር ሳቢያ በሀገር አሜሪካ ተወስኖ እንዲቆዩ የተወሰነባቸው አቶ ልደቱ አያሌው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከሰሞኑ በሰጡት መግለጫ አንድ ወሳኝ ስህተት መሳሳታቸውን ይናገራሉ። አንከር ከተሰኘ ሚዲያ ጋር ቃለ ምልልስ አድርገው የነበሩት አቶ ልደቱ ጌታቸው ከአፈንጋጩ አንጃ ጋር ድርድር አያስፈልግም፣ ጠቅላይ ሚኒስትሩ በዚህ ቡድን ላይ የኃይል እርምጃ መውሰድ አለባቸው ሲሉ ያቀረቡትን ጥሪ ነው ስህተት ሲሉ የተቹት። ልደቱ ወዳጅ ሲሉ የጠሯቸው ጌታቸው ረዳ ይህንን ጥሪ ማቅረባቸውን አልወደድኩትም ሲሉ የተቿቸው ሲሆን ምክንያታቸው ደግሞ በሁለቱ የህወሓት አንጃዎች መካከል ሆነ በህወሓትና በፌዴራል መንግስት መካከል ዘላቂ ሰላም አያመጣም በሚል ነው። ህወሓት ከገባበት መከፋፈልና ውጥረት እንዲወጣ ከተፈለገ ሐቀኛ ውይይት እንዲካሄድ ማመቻቸት፣ መፍቀድና እርስ በርስ እንዲነጋገሩ ሁኔታዎችን ማመቻቸት ነው ሲሉ ምክራቸውን ለግሰዋል። ነገር ግን የፌዴራል መንግስት ነገሩን ለማምረድ በሚል ከዚህ ባለፈም የክልሉን ጊዜያዊ አስተዳደር ከመፍረስ ለማዳን ወደ ክልሉ ሙሉ ኃይሉን ይዞ የሚገባ ከሆነ ዘላቂ ሰላም አያመጣም፣ በግልባጭ ወደ ዳግም ጦርነት ሊገባ የሚችልበት እድል ሰፊ ነው ሲሉም ሞግተዋል። ጌታቸው ረዳ ከትናንት በስቲያ በሰጡት መግለጫ ስራዬን አላሰራ ካሉት በፕሪቶሪያው ስምምነት መሰረትም የተቋቋመውን ጊዜያዊ አስተዳደር ለማፍረስ እንደዚሁም ከኤርትራ ጋር አደገኛ ግንኙነት ጀምሯል ባሏቸው የህወሓት መሪዎች ላይ እርምጃ እንዲወሰድ መጠየቃቸው የሚታወስ ሲሆን ጠቅላይ ሚኒስትሩ ከዚህ የግርግር ቡድን ጋር ፈጽሞ ተቀምጦ መወያየት የለባቸውም ሲሉ አሳስቦ ነበር። የፌዴራል መንግስት ችግር ከተፈጠረ ምናልባትም ሰላም ለማምጣት ሊደራደር ይችላል፣ ግን ማንም ክራባት አስሮ ለመደራደር መጣለው ከሚል ጋር ለድርድር መቀመጥ የለበትም ሲሉ አቶ ጌታቸው ረዳ ሞግተው ነበር። ነገር ግን ትናንት ለዲፕሎማቶች በሰጡት ገለጻ እኔ የፌዴራል መንግስት ወደ ትግራይ ክልል እየጋበዝኩ አይደለም፣ የፌዴራል መንግስት በሙሉ ኃይል ወደ ትግራይ ክልል እንዲገባና እንዲታገል ጥሪ አላቀረብኩም፣ ይህ እንደሆነ አልፈልግም፣ ይልቁንም በክልሉ ሊፈጠር የሚችለውን ግጭት ለመከላከል የፌዴራል መንግስት አንዳች ውሳኔ መወሰን አለበት ሲል ነው ጥሪ ያቀረብኩት ሲሉ ማስተባበላቸው የሚታወስ ነው። በዛሬው ዕለት ተጠርቶ የነበረው የቤኒሻንጉል ጉሙዝ ክልል ምክር ቤት የቦሮ ዲሞክራሲያዊ ፓርቲ ቦዴፓ ተመራጭ የሆኑትን አቶ ዮሐንስ ተሰማን ያለመከሰስ መብት አንስተዋል። የምክር ቤት አባሉ ያለመከሰስ መብት የተነሳው ህዝብን በህዝብ ላይ የማነሳሳት ስራ ሰርተዋል፣ ሐሰተኛ መረጃዎችን አሰራጭተዋል፣ መንግስትን በኃይል ለመጣል ከሚጥሩ አካላት ጋር ግንኙነት ፈጥሯል በሚል ተጠርጥረው ነው። አቶ ዮሐንስ በጸጥታ ኃይሎች ቁጥጥር ስር ከመዋላቸው አስቀድመው የጉዞ እግድ እንድጣለባቸው
እንዳለባቸው ተነግሯቸው ከአሶሳ አየር መንገድ ማረፊያ እንዲመለሱም ተደርጎም ነበር። የምክር ቤት አባሉ ባለፈው ወደ አሶሳ አየር ማረፊያ ቀንተው የነበረው የፌዴራል ህገ መንግስት ጉዳዮች አጣሪ ጉባኤ ባቀረበላቸው ጥሪ መሰረት እንደነበረም በወቅቱ ማስረዳታቸውን የኢትዮጵያ ኢንሳይደር ዘገባ ያሳያል። የህገ መንግስት ጉዳዮች አጣሪ ጉባኤ አቶ ዮሐንስን ወደ አዲስ አበባ የጠራቸው የቤኒሻንጉል ጉሙዝ ክልል ህገ መንግስት ማሻሻያን በተመለከተ እርሳቸውና ሌሎች ሁለት የፓርቲው የክልል ምክር ቤት አባላት በጋራ በመሆን ያስገቡትን አቤቱታ በአካል ተገኝተው እንዲያስረዱ ነበር። ሆኖም የምክር ቤት አባሉ ካለፈው እሁድ ጀምሮ በአሶሳ ከተማ ወረዳ 2 ወደሚገኝ ፖሊስ ጣቢያ በመታሰራቸው በአጣሪ ጉባኤ የሚጠበቅባቸውን የማስረዳት ሂደት ሳያከናውኑ ቀርተዋል። የምክር ቤት አባሉ በፖሊስ ጣቢያ የታሰሩ እንጂ ያለመከሰስ መብታቸው ሳይነሳ ቃላቸውን መስጠት እንደማይፈልጉም በተደጋጋሚ ሲናገሩ እንደቆዩ የዜና ምንጩ ያስረዳል። በዚህ መሰረት ባለፈው የካቲት ወር አጋማሽ መደበኛ ጉባኤውን አካሂዶ የነበረው የቤኒሻንጉል ጉሙዝ ክልል ምክር ቤት የአቶ ዮሐንስን ያለመከሰስ መብት ለማንሳት ለዛሬ አስቸኳይ ጉባኤ ጠርቶ ነበር። የክልሉ ምክር ቤት በዛሬ አስቸኳይ ጉባኤው የአቶ ዮሐንስን ያለመከሰስ መብት ከማንሳቱ አስቀድመው ጉዳዩን በተመለከተ በቤኒሻንጉል ጉሙዝ ፍትህ ቢሮ ኃላፊ አቶ መሐመድ ሐሚድ የቀረበውን ማብራሪያ አድምጠዋል። አቶ አህመድ በዚህ ማብራሪያቸው ከየካቲቱ አጋማሽ መደበኛ ጉባኤ በኋላ አቶ ዮሐንስ የምክር ቤቱን ክብር የሚነኩና ሞገሱን ዝቅ የሚያደርጉ ግጭትን የሚቀሰቅሱ መረጃዎችን በማህበራዊ ትስስር ገጾች አሰራጭተዋል ሲሉ ወንጅለዋቸዋል። የምክር ቤት አባሉ ብሔርን ከብሔር ለማጋጨትና ለመነጠል የማነሳሳት ስራ መስራታቸውን፣ ሐሰተኛ መረጃዎችን ማሰራጨታቸውን፣ መንግስትን በኃይል ለመናድ ከሚጥሩ አካላት ጋር ግንኙነት እንዳላቸው አመላካች መረጃዎች እንዳሉ የፍትህ ቢሮ ኃላፊው ለምክር ቤቱ አስረድተዋል። የምክር ቤቱ አባሉ ወንጀል ለመፈጸማቸው በቂ የሆነ አመላካች ምክንያት በመታየቱና በወንጀል በመጠርጠራቸው ያለመከሰስ መብታቸው ተነስቶ በህግ ተጠያቂ እንደሆኑ ኃላፊው ለምክር ቤቱ ጥያቄ አቅርበዋል። በዛሬው አስቸኳይ ጉባኤ ላይ የተገኘ የምክር ቤቱ አባላት አቶ ዮሐንስ ከግብረ አበሮቻቸው ጋር በመሆን በአመራር አካላት ብሔርና ግለሰቦችን የተመለከቱ መረጃዎች በማህበራዊ ሚዲያ ሲለቀቁ እንደነበረ መናገራቸውን የቤኒሻንጉል ጉሙዝ ክልል ምክር ቤት ጽህፈት ቤት ያወጣው መረጃ ያሳያል። በአቶ ዮሐንስ ሲሰራጩ የነበሩት መረጃዎች ክልሉን ወዳልተፈለገ ብጥብጥና የሰላም እጦት የሚያስገባ በመሆኑ ያለመከሰስ መብታቸው መነሳቱ ተገቢ ነው ሲሉ አስተያየታቸውን እንደሰጡ ጽህፈት ቤቱ አስፍረዋል። የቀረበለትን ማብራሪያና የአባላትን አስተያየት ያደመጠው የቤኒሻንጉል ጉሙዝ ክልል ምክር ቤት የአቶ ዮሐንስን ያለመከሰስ መብት መነሳት በሙሉ ድምጽ ማጽደቁን የምክር ቤቱ ጽህፈት ቤት አስታውቋል። ሌተና ጀነራል ታደሰ ወረደ ከፌዴራል መንግስት ጋር በድጋሜ ወደ ጦርነት የምንገባበት እድል የለም ሲሉ አስተባብለዋል። ከቅርብ ቀናት ወዲህ በትግራይ ክልል የተፈጠረው ጉዳይ ጋር በተያያዘ ጦርነት ሊነሳ ነው፣ የፌዴራል መንግስቱ ጣልቃ ሊገባ ነው የሚሉ ወሬዎች እየተሰሙ ቢሆንም ከፌዴራል መንግስት ጋር የሚሆን ከሌላ አካል ጋር ወደ ግጭት የሚያስገባ ነገር የለም ሲሉ ጀነራል ታደሰ አስተባብለዋል። በምን መልኩ በውስጣችን የሚፈጠር ግጭት ጦርነት አይኖርም፣ የውስጥ ግጭት ይፈጠራል የሚለው ጉዳይ ዝግ ነው ያሉት ጀነራሉ ግጭቱና ጦርነቱ በውስጣችን ይሆናል ወይንም ደግሞ ከውጭ በሚኖር ግፊት ይጀምራል የሚለው ጉዳይ ግን ሊያሳስብ አይገባም አይኖርም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ በወቅታዊ ጉዳይ ዙሪያ በትናንትናው ዕለት በመቀለ በሰጡት መግለጫ የፌዴራል መንግስቱ የክልሉን ችግር ለመፍታት በኃይል መፍትሄ ለመስጠት የሚያደርገው እንቅስቃሴ አይኖርም፣ ይህን ምክንያት በማድረግ ከውጭ የሚመጣበን ግጭት እንደማይኖር አረጋግጥላቸዋለሁ ብለዋል። ምንም አይነት ግጭት ፖለቲካዊ መፍትሄዎችን የሚጎዳ ነው የሚሉት ጀነራሉ ችግሩ ፖለቲካዊ በመሆኑ ፖለቲካዊ መፍትሄ ብቻ ያስፈልገዋል፣ በፍጥነት ወደ መረጋጋት የምንገባበትን ሁኔታዎች መፍጠር አለብን ሲሉ አስተባብለዋል። በተጨማሪም ባለፉት ቀናት በክልሉ የተካሄዱት ሁነቶች በምን መልኩ ወታደራዊ ድርጊት ጋር የሚያያዝ አይደለም ሲሉ ነው የገለጹት። በምን መልኩ ወታደራዊ ኃይልን ወደ ስልጣን የማምጣት ጉዳይ አይደለም፣ ይፈጽሙ የማይታሰብ ነው ብለዋል። የፕሪቶሪያው ስምምነት አደጋ ላይ መውደቅ የለበትም ያሉት ጀነራሉ በውስጣችን ባሉ የፖለቲካ ድክመቶቻችን ምክንያት የተፈጠሩ ችግሮች በሰላማዊ መንገድ እንዲፈቱ እናደርጋለን ባይ ናቸው። ኃይል በመጠቀም ልንፈታ የሚችለው አንዳች ነገር የለም ሲሉ አስተባብለዋል። ከቁጥጥራችን ውጭ ልናደርገው የምንችለው እኛ ራሳችንን ሲሉ የተናገሩት ጀነራሉ በአመለካከቱ ምክንያት የሚጠይቅና ስጋት ላይ የሚወድቅ ሰው መኖርም የለበትም ሲሉ ነው የሞገቱት። እዚህ ያደረሱን ፖለቲካ ችግሮቻችን ናቸው ሲሉ የገለጹት ጀነራሉ በአጭር ጊዜ የሚስተካከልበትና መልክ የሚይዝበት ሁኔታው ይኖራል ባይ ናቸው። ጀነራል ታደሰ የውስጥ ልዩነቶች የመደራደር አቅማችንን አዳክሞታል ሲሉ ገልጸው ጊዜያዊ አስተዳደሩን ማጠናከር ቅድሚያ እንደሚሰጠው ነው ያመላከቱት። ሌተና ጀነራል ታደሰ ተፈናቃዮቹ የከፍተኛ ችግር ውስጥ መሆናቸው ፖለቲካ ችግሮቻችንን ሳንፈታ መቆየታችን እንደ ትግራይ ከፕሪቶሪያ ስምምነት ልናገኘው የሚገባንን ተጠቃሚነት በማረጋገጥ ላይ አሉታዊ ተጽዕኖ አሳርፏል ብለዋል። ከፖለቲካ ቀውሱ ከተፈታ በኋላ የተፈናቀሉ ዜጎቻችን ደህንነታቸው ተጠብቆ ወደ ቀያቸው የሚመለሱ ጉዳይ ቅድሚያ ተሰጥቶትም እንደሚሰራበት ነው የገለጹት። በህወሓት አመራሮች መካከል የተፈጠረውን ችግር ለመፍታት የሃይማኖት አባቶችን ጨምሮ በተለያዩ አካላት የተለያዩ ጥረቶች ቢደረጉም ሊሳካ አልቻለም ነው ያሉት። ችግሩ ከአደራዳሪዎች ሳይሆን ከተደራዳሪ አካላት የመነጨ ነበር ያሉት ጀነራሉ አለመቀበልና እንቅፋት መፍጠር አንዱን ወገን አሸንፎ ለመውጣት ፍላጎት መኖሩ ዋነኛ ፈተና እንደነበረ አንስተዋል። በህወሓት ውስጥ መከፋፈልና የስልጣን ሽኩቻ እየተባባሰ በመምጣቱ መቀለ፣ አድግራትና አደጉዶምን ጨምሮ የበርካታ ከተሞች ነዋሪዎች ስጋት ውስጥ መግባታቸው እየተገለጸ ይገኛል። ኤርትራ በትራምፕ ጥርስ ውስጥ የምትገባበት እድል ሰፊ ነው ተብሏል። የትራምፕ አስተዳደር የጉዞ እገዳ ሊጥልባቸው ነው የተባሉ 41 ሀገራትም ዝርዝራቸው እየወጣ ነው። የዶናልድ ትራምፕ አስተዳደር ኤርትራና ሶማሊያን ጨምሮ በ41 ሀገራት ላይ የጉዞ እገዳ ለማውጣት ሰነድ ማዘጋጀቱ ነው የተሰማው። በከፊልና ሙሉ በሙሉ እገዳ የወጣባቸው ሀገራትም ዜጎች ወደ አሜሪካ እንዳይገቡ ይከለከላሉ። የትራምፕ አስተዳደር በደርዘን የሚቆጠሩ ሀገራት ዜጎች ላይ የጉዞ ገደቦችን ለማውጣት ዝርዝር ማዘጋጀቱንም ሮይተርስ አገኙት ያለውን ሰነድ ጠቅሶ ዘግበዋል። በስደተኞች ላይ ጠንካራ ፖሊሲ የሚያራምዱት የአሜሪካው ፕሬዝዳንት ወደ ሀገራቸው እየመለሷቸው ከሚገኙ ህገወጥ ስደተኞች ባለፈ
በተለያዩ ሀገራት ዜጎች ላይ የጉዞ ክልከላ አውጥተዋል። ክልከላ የተላለፈባቸው ሀገራት ዜጎች ለስራ፣ ለጉብኝት፣ ጥገኝነት በመጠየቅና በተለያዩ የአሜሪካ ቪዛዎች ወደ አሜሪካ ምድር መግባትም አይችሉም። ሮይተርስ ተመለከትኩት ያለው የጉዞ ክልከላ ሰነድ በድምሩ 41 ሀገራትን በ3 የተለያዩ ቡድኖችም ይዘረዝራል። የመጀመሪያው አፍጋኒስታን፣ ኢራን፣ ሶሪያ፣ ኩባና ሰሜን ኮሪያ እንደዚሁም ሌሎችንም ጨምሮ በ10 ሀገራት ላይ ሙሉ የቪዛ ገዳ ጥለዋል። በሁለተኛው ረድፍ ኤርትራ፣ ሄቲ፣ ላኦስ፣ ማናማር እንደዚሁም ደቡብ ሱዳን ከፊል ገዳዎች የተጣሉባቸው ሲሆን ይህም በቱሪስት በተማሪ እንደዚሁም ሌሎች የስደተኛ ቪዛዎች ላይ ተጽዕኖ ይኖራል የተባለው። በሶስተኛ ቡድን ውስጥ ቤላሩስ፣ ፓኪስታንና ቱርክሜኒስታንን ጨምሮ በጥቅሉ 26 ሀገራት መንግስታቸው በ60 ቀናት ውስጥ በኢሚግሬሽን አገልግሎት ላይ የሚታዩ ጉድለቶችን ለመፍታት ጥረት ካላደረገ የከፊል የጉዞ ገዳ እንደሚጣልባቸው ሰነዱ አመላክቷል። አንድ ስማቸው ያልተገለጸ የአሜሪካ ውጭ ጉዳይ ሚኒስትር ባልደረባ ለሮይተርስ እንደተናገሩት በዝርዝሩ ላይ ለውጦች ሊኖሩ እንደሚችሉና የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮን ጨምሮ አስተዳደሩ የጉዞ ክልከላ ሰነዱን አልጸደቀውም። ትራምፕ በጥር 20 ከፈረሟቸው የስራ አስፈጻሚ ትዕዛዞች መካከል ወደ አሜሪካ የሚገባ ማንኛውም ውጭ ሀገር ዜጋ ለብሔራዊ ደህንነት ስጋት አለመሆኑን ለማረጋገጥ የተጠናከረ ማጣራት እንዲደረግበት የሚጠይቀው መመሪያ በቀዳሚነት ይጠቀሳል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።